የዋሶች ፍቅር ሲይዛቸው ለምን እንደሚጎዱ ታውቃላችሁ? እኔ ነግራችኋለሁ። ቪዲዮን ላይክ፣ ሼር አድርጉት። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወደ ቪዲዮ። የዋሶች ወይም ጥሩ ሰዎች በፍቅር ህይወታቸው ውስጥ ለምን እንደሚጎዱ ታውቃላችሁ? ማፍቀር ስለማይችሉ ወይም ደግሞ ፍቅር መስጠት ስለማይችሉ ምናምን አይደለም። ግን በፍቅር ህይወት ውስጥ የዋሶች የሚጎዱት በእነዚህ ምክንያቶች ነው። አንደኛ፣ ሰዎችን ከልክ በላይ ስለሚያምኑ። ጥሩ ሰዎች፣ ውስጣቸው ንጹህ የሆኑ ሰዎች ሁሉም ሰው እንደነሱ የዋህና መልካም ሰው ይመስላቸዋል። ነገር ግን ሁሉም ሰው ታማኝ፣ ሁሉም ሰው የዋህና ለሰው አዛኝ አይደለም። ቢሆንም ግን የዋህና ጥሩ ሰዎች ቶሎ ሰዎችን ስለሚያምኑ በሰዎች ይከዳሉ፣ ጉዳትም ይደርስባቸዋል። ሁለተኛ፣ ቀይ ባንዲራዎችን ይተዋሉ። የዋህ ሰዎች ፍቅር ሲይዛቸው መጀመሪያ አካባቢ የሚታዩ ባህሪዎችን አያስተውሉ፣ ወይም ደግሞ ይህም ባህሪውን ቀስ በቀስ ያስተካክላል፣ ይህም ባህሪዋን ቀስ በቀስ ታስተካክላለች ብለው ያስባሉ። ነገር ግን እነዛ ሰዎች ሳይስተካከሉ ሲቀሩ፣ ራሳቸውን ሳይለውጡ ሲቀሩ በጣም ማዘን፣ ውስጥን በፍቅር መጉዳት ይጀምራሉ። ሶስተኛ፣ ከራሳቸው በፊት ሌሎችን ያስቀድማሉ። የዋህ ሰዎች ፍቅር ሲይዛቸው ብቻ ሳይሆን ሁልጊዜም ቢሆን ከራሳቸው ደስታ ይልቅ የሰውን ደስታ ያስቀድማሉ። ነገር ግን ለሌሎች ደስታ ማሰብ ጥሩ ባህሪ ቢሆንም ራስን እስከ ማጣት ድረስ መስዋዕት መሆን ግን ጥሩ አይደለም። ስለዚህ ፍቅር ሁለት ሰዎች የሚገነቡት እንጂ አንድ ሰው ብቻ የሚሸከመው ሸክም አይደለም። አራተኛ፣ አይሆንም፣ አልፈልግም፣ አልችልም ማለት ይከብዳቸዋል። የዋህ ሰዎች ፍቅር ውስጥ ሲገቡ ከራሳቸው በላይ የፍቅር አጋራቸውን ማስደሰት ይፈልጋሉ። የፍቅር አጋራቸው ምንም ቢላቸው እሺ ከማለት ውጭ ምንም ነገር ማለት አይፈልጉም። የማይፈልጉት ነገር ውስጣቸውን የማይመቻቸው ነገር ቢሆንም ፍቅረኛቸው ከጠየቃቸው እሺ እንጂ አይሆንም ማለት አይችሉም። ስለዚህ ውስጣቸው እንደማይሆን እያወቀ ግን ፍቅረኛዬን ይከፋዋል፣ ይገብረዋል በማለት ራሳቸውን እየጎዱ ይኖራሉ። አምስተኛ፣ ብቸኝነትን ይፈራሉ። የዋህ ሰዎች በፍቅር ህይወት ውስጥ ለነሱ ከማይሆን ሰው ጋር እንዳሉ እያወቁ ብቻቸውን መሆን ስለሚፈሩ እየተጎዱም ቢሆን አብረው መሆንን ይመርጣሉ። ነገር ግን መጥፎ ግንኙነት ውስጥ ከመኖር የበለጠ ብቸኝነት ያማል። ስድስተኛ፣ ፍቅርን ከመጠን በላይ ያስቀድማሉ። የዋህ ሰዎች ፍቅር ውስጥ ሲገቡ ሁሉንም ነገር ትተው ፍቅራቸውን ያስቀድማሉ። ጓደኞቻቸውን፣ ቤተሰቦቻቸውን፣ ስራቸውን፣ ህልማቸውን፣ ሁሉ ነገራቸውን ትተው ፍቅራቸውን ብቻ ሲያሳድዱ፣ ፍቅር ግን የልፋት ዋጋቸውን አትከፍላቸውም። በፍቅር ምክንያት ህይወታቸው ይበላሻል። ይህ ቪዲዮ ከጠቀማችሁ ቪዲዮአችን ላይክ ኤንድ ሼር አድርጉልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንወዳችኋለን።